ለጌታ ክብር ይሁን። በእግሮቻችን እንቁም። በአምላካችን ፊት የእግዚአብሔር እውነት እንካፈል። መጽሐፍ ቅዱሳችንን ከመዝሙረ ዳዊት 145ን በጋራ እናንብብ። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ። ስምህን ለዘላለም እባርካለሁ። በየቀኑ ሁሉ እባርካለሁ። ስምህንም ለዘላለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው። ለታላቅነቱም ፍጻሜ የለውም። ትውልድ ትውልድ ስራህን ያመሰግናሉ፣ ኃይልህንም ያወራሉ። የቅድስናህንም ክብር ይናገራሉ፣ ተአምራትህንም ይነጋገራሉ። የግርማህንም ኃይል ይናገራሉ፣ ታላቅነትህንም ይነጋገራሉ። ብርታትህንም ይናገራሉ፣ የቸርነትንም ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴትን ያደርጋሉ። እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱ በሥራው ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግንሃል፣ ቅዱሳንህም ይባርኩሃል። የመንግሥትህን ክብር ይናገራሉ፣ ኃይልህንም ይናገራሉ። ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ። መንግሥትህ የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራውም ሁሉ ጻድቅ ነው። እግዚአብሔር የተፍገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉም ዓይኖች አንተን ተስፋ ያደርጋሉ። አንተ ምግባቸውን በየጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራው ሁሉ ቸር ነው። ቁጥር 18 እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርግላቸዋል፣ ልመናቸውን ይሰማቸዋል፣ ያድነማቸዋል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችን ሁሉ ያጠፋል። አፌ እግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም የተቀደሰውን ስሙን ይባርካል። ቁጥር 18 ደግመን እናንብብ። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ምንድን ነው? ዛሬ ያነበብኩላችሁን ክፍል ቢቻለኝ አሁን ከገባኝ በላይ ቢገባኝ በገባኝ ልክ ደግሞ በእያንዳንዷችሁ ጆሮ ውስጥ ደግሞ መጥቼ ባንሾካሹክ ደጋግሜ ብነግራችሁ የምወደው እውነት ነው። ከዚህ መጽሐፍ ላይ ማንሳት እንፈልገው 18ኛው ቁጥር መነሻችን ነው። ግልጽ ነው። ደግመን እናንብበውም ያልኳችሁ ለዛ ነው። ስለዚህ ርዕሰ ጉዳያችን እግዚአብሔርን በእውነት የመጥራትን ምስጢር ነው ዛሬ እንድናይ የፈለኩት። በእውነት የመጥራት ምስጢር መዝሙር 145 የመዝሙሮች ሁሉ አክሊል ነው ይባላል በመጽሐፍ ቅዱሳውያን አዋቂያን ዘንድ። ምክንያት አላቸው።
ባልተለመደ መልኩ 21ንም ቁጥር 22ቱን የዕብራይስጥ ፊደል ተጠቅሞ ጸሐፊው በ22ቱም ፊደል በእኛ ምንድነው የሚባለው? ከሀ እስከ ፐ። እስቲ ግጥም አንድ ሰው ግጥም በወራት ውስጥ አዘጋጅቷል። መስከረም፣ ጥቅምት፣ ህዳር ብሎ ማለት ነው። ከሀ እስከ ፐ የተገጠመ ግጥም ነው። እግዚአብሔር በሃም በለም በሃወመሯም በመም በሸም በተም በጨም በረም በምንም መመስገን ይገባዋል የሚል ሐሳብ ነው ያዘው። በ22ቱም ቃላት በዘወትር ሁኔታ የእግዚአብሔርን ታላቅነትና ግርማ ንግስናና ልዕልና የሚያስብ ክፍል ነው ይሄ ክፍል። አስገራሚ መዝሙር ነው። ለዚህ ነው የምስጋና አክሊል ነው የተባለው። የማይዳስሰው የምስጋና ርዕሰ ጉዳዮች የሉም። አይታችሁ እንደሆነ ስለ ፍጥረት ያወራል አይደለም? ስለ መግቦተ እግዚአብሔር ያወራል። ስለ እያንዳንዱ በዚህ ዓለም ላይ ስለሚንቀሳቀስ ህይወት ስላለው ነገር ሁሉ ይናገራል። ስለ አጽናፈ ዓለሙ ያወራል። በእነዚህ ሁሉ አምላክን ያመሰግናል። በጣም የሚደንቅ ሐሳብ ነው ያዘው። ከቁጥር 11 ጀምሮ እስከ 13 ስትመለከቱ የእግዚአብሔር አጽናፈ ሰማያዊውን ግርማ፣ የማይመረመረውን ታላቅነት፣ ዘላለማዊ መንግስቱንና ስፋተ ምንድነው ልዕልናዊ ማንነቱን ያውጃል። እግዚአብሔር ከከዋክብት መካከል የሚመላለስ ሰማያት የማይችሉት ኃይሉ የጸና ግዛቱም የሰፋ ያለ ያወድስልናል እግዚአብሔርን። በአንድ ቃል እግዚአብሔርን ግለጠው ቢባል ዳዊት እግዚአብሔር ግርማዊው ንጉስ ብሎ ነው የሚናገረው። ይሄ ግርማዊው ንጉስ ገና ሲጀምር አምላኬ ባለ ግርማው ምን ንጉስ ይላል። እኔ የምገዛው የማስተዳድረው የምሰለጥንበት ግዛት ቢኖረኝም አንተ ግን የኔ ምንድነህ? ገዢ ነህ። አንተ በእኔ ህይወት ላይ ንጉስ ነህ፣ ሉዓላዊ ነህ እያለ ያውጃል። እና መቼም ለአንድ እንግዳ ሰው እንዲህ ያለው የእግዚአብሔር ማንነት ሲገለጥለት ታላቅነቱ፣ ግርማው፣ አስፈሪነቱ የሚባላ እሳት መሆኑ በሰማይ መንፈሳዊ ፍጥረታት እንደገና ደግሞ በምድር ባሉ ህይወት ያላቸው ነገሮች ሁሉ ላይ ሁሉን የሚቆጣጠር ተደርጎ ሲወራለት ከዛ በኋላ ይሄን አምላክ ስለማግኘት ቢነገረው ይሄን አምላክ ከዚያም የዚህ አምላክ ቅርበት ቢነገረው ሊስማማ ሊግባባ የሚችል እውነት አይመስልም። ጸሐፊው እነዚህን ሁለት እውነቶች ነው የሚያንጸባርቀው። እግዚአብሔር ምንም የገዘፈ ታላቅ እጅግ አስፈሪ ቢሆንም ደግሞ ቁጥር 18 ምንድነው የሚለን? በእውነት ለሚጠሩት ቅርብ ነው። እስኪ በሉት በእውነት ለሚጠሩት ምንድነው? ቅርብ ነው ብሎ ይሄንን አጽናፈ ሰማይ የተቆጣጠረ ምድርን የሚገዛ ስለ እያንዳንዱ ህይወት የሚያውቅና የሚመለከተው አምላክ ቢዚ ሳይሆን ጊዜ ሳያጣ በእርሱ ዘንድ ይህንን እድል ሊያገኙ ስለሚገባቸው ሰዎች ዋስትና እየሰጠ ምንድን ነው ይለናል? ቅርብ ነው ይለናል። ቅርብ ነው። በጣም እያስተዋልን ልናነበው የሚገባ ጉዳይ ቢኖር ይሄ ነው። በነገራችን ላይ በዚህ ህይወት የአንድ ሰው ወይም የአንድ ህዝብ የልዩነት መለኪያ ከተባለ አንድ
ሕዝብ ልዩ ሊያደርገው የሚችለው የተቀመጠበት መልክዓ ምድር የሚናገረው ምንድነው ስልጡን ቋንቋ ያከማቸው ሀብት ወይም ምንድነው እንደ ሀገር የተገነባበት ስርዓት ፖለቲካዊ ቅኝት የአንድ ሕዝብ ትልቅነቱን ሲለካ መጽሐፍ ቅዱስ የሚለካው በዚህ ቃል ነው። በእግዚአብሔር ቅርበት ነው። መጽሐፍ ቅዱሳችን ላይ በዘዳግም ምዕራፍ 4 ቁጥር 7 ምንድነው የሚለን? ዘዳግም 4 ቁጥር 7 ላይ አምላካችን ይላል እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበ ታላቅ ሕዝብ ማን ነው ይላል። የእስራኤል ሕዝብ የክብርና የታላቅነት መገለጫ ከተባለ የእግዚአብሔር ቅርብነት ነው። ዩኒክነሳችን ይሄ ነው ይላል። በጣም የተዋጣለት የአመራር ስርዓት ስላለን አይደለም ዩኒክነሳችን ይላል። ወይም ደግሞ የለማች ሀገር ውስጥ ስለምንኖር አይደለም ይላል። ወይም ደግሞ ዓለም አቀፋዊ ተዋጊነት ያላቸው ተጽዕኖ ነው አሸናፊነት ያላቸው ወታደሮች ሰራዊት ስላለን አይደለም ይላል። የኛ ልዩነት ይላል ሙሴ ሲያወሳ ልዩነትን ሲያሰምር የልዩነትን ማዕቀፍ ሲያስቀምጥ አምላኩ ምን የሆነ ቅርብ የሆነ ሕዝብ አምላኩ የተጠጋው ሕዝብ ልክ ሲጠራው ፈጥኖ አቤት የሚለው እንዲያርጋችሁ ሳሉት በዘመናዊ ቋንቋ አንድን ዓለም አቀፋዊ ተጽዕኖ ያለውን አንድ አካል ውሰዱ። ምናልባት በዚህ ረገድ ሊጠቀስ የሚችለው የአሜሪካው ፕሬዝዳንት ሊሆን ይችላል። እና ወደዚህ ወደ አሜሪካ ፕሬዝዳንት ብዙ ሰዎች በተለያየ ጉዳይ በፕሮግራም ይገባሉ። 1 2 3 ቀጠሮ እየተያዘላቸው እና ፕሬዝዳንቱም እንደሚያስፈልጋቸው መጠን ይመልስላቸዋል። እሺም ምንም እምቢም ሊላቸው ይችላል። ወደ እርሱ በሚሄዱበት ጊዜ እና ቀጠሯቸው ተቀባይነት ሲያገኝ በዓለም ላይ ያሉ ትልልቅ ሀገር መሪዎች እንኳን ሳይቀር የተለየ ክብር ይሰማቸዋል። ትራምፕ እኮ ጠርቶኛል ይላሉ። አስገራሚው ነገር ይህ ትራምፕ አንድ ያለ ቀጠሮ የሚያገኙት ግን ጥቂት አካላቶች አሉት። እንደ ልብ የሚያገኙት በጠሩት ጊዜ ሁሉ የሚያገኙት እሱም የቤቱ ሰዎች ናቸው፣ ልጆቹ ናቸው። ከነሱ ጋር ያለው ሪሌሽንሺፕ ነው በጣም የተለየው። እነሱ በተለየ ፕሮቶኮል አይደለም የሚያገኙት፣ በሆነ ቀጠሮም አይደለም የሚያገኙት፣ በጠሩት ሁሉ ጊዜ ነው የሚያገኙት። ማታ ማታ ነው የሚያገኙት፣ በማያቋርጥ ሁኔታ ነው የሚያገኙት። ስለዚህ እዚህ ዓለምን በምትመራው ሀገር መሪው ህይወት ውስጥ እጅግ ምን ያሉ ሰዎች አሉ? የቀረቡ ሰዎች ደግሞ አሉ። እጅግ የቀረቡ እጅግ እድል ያላቸው የሚሰሙ ሰዎች አሉ ማለት ነው። እንዲህ አድርጋችሁ ሰሉት የእግዚአብሔርን እውነት ምንድነው የሚለው? ገና ሲነግረን በእውነት ለሚጠሩት ሰዎች ሁሉ ምንድነው? ቅርብ ነው ይለናል። በእውነት ለሚጠሩት ሰዎች ቅርብ ነው። አንድ 3 ቁም ነገሮችን ከዚህ ሐሳብ ውስጥ እስኪ እንመልከት። 3 ነገሮች። የመጀመሪያው እግዚአብሔር ራሱን አክሰስ ያደረገው ያለ ምንም ልዩነት ነው። አይታችሁ እንደሆነ የእስራኤል ልጆች በልዩነት የያዙትን የክብርና የማንነት መገለጫ ያደረጉትን እኔ ከሌላው ሕዝብ የምለይበት ያሉትን ምንድነው የማንነት ክብር ያደረጉትን ጉዳይ እግዚአብሔር አስቀድሞ ገና እኛን እያሰበ በመንፈስ ቅዱስ በዚህ ሰው አፍ ውስጥ ያለ ምንም ልዩነት እግዚአብሔር
እንዴት ሊያቀርበን እንዳለ ይነግረናል። ምክንያቱም ለሚጠሩት ሁሉ የሚል ቃል የተጻፈው። ስለዚህ ይሄንን ልዩ ፕሪቪሌጅ የሚባለውን ነገር መቅረብን በኋላ ላይ በደንብ እናወራበታለን። ግን ልዩ ድል የሚባለው ልዩ ጥቅም የሚባለውን እስራኤል በልዩነት የተገለጠበትን እኔ እንዲህ አይነት ህዝብ ነኝ በምጠራው ጊዜ አምላኬ ምን የሚያደርግልኝ የሚመልስልኝ። ኢማጂን ይሄ ቋንቋ ከኛ መንፈሳዊ ልምምድ ብዙ የራቀ እንደሆነ አንድ እውነት ላሳያችሁ። በትንሹ አንድ ምሳሌ ልጠቅም። ይሄ አገላለጽ ኤልያስንና የበዓልን ነቢያት አስታውሳችሁ? በዓል ሆይ ስማን ሲሉ ደረታቸውን ሲቀዱ ሲደቁ ፊታቸውን ሲነጩ መስዋዕቶችን ደጋግመው ሲያቀርቡ ያለማቋረጥ ሲፈልጉት ጩኸታቸው ምድሪቷን ሲያስተጋባ ሺነታቸው በአደባባይ ሲታይ ሲሉ ኤልያስ ሲቀልድ አይመጣላችሁ? ቅርበት ማለት እኮ እሱ እኮ ነው። ኤልያስ ሲቀልድ ተኝቶ ይሆናል ሲል አምላኩ የቀረበው ህዝብ እኮ ነው የሚለው። አምላኩ የቀረበው አንድ ነገር ስናገር ገና ኮል ሳደርግ ወዲያውኑ የሚመጣ እንዲህ አይነት ህዝብ ዓለም ላይ ያለ ወይ ነው የሚለው። ይህንን ገና ኤክስፒሪየንስ ስላላደረግን አሁን በምላችሁ ልክ አይገባችሁ። ይህንን እነ ኤልያስ ነው ኤክስፒሪየንስ ያደረጉት። ገና ሲጠራው ምንም እኮ አይደለም ያደረገው። እንደ ስርዓቱ መስዋዕቷን አቀረበ አይደለም፣ እንስሳውን አረደ። ከዛ በኋላ ውሃ ጨምሩበት አለ። ከሕጉ ውጭ ሆነ። ከዛስ መጽሐፍ ቅዱሳችን ሲናገር ምንድን ነው የሚለው? ይህንን ተስፋ ተመልከቱ። አምላኩ ስትጠራው ወዲያውኑ አቤት እንደሚለው እንዳንተ ያለ ህዝብ። እንዴት? ኤልያስ ና ሲለው ወዲያውኑ የመጣለት ማለት ነው። ወዲያውኑ የሰማው ማለት ነው። ወዲያውኑ የረዳው ማለት ነው። ወዲያውኑ ያገዘው ማለት ነው። ይሄ ዩኒክነስ ነው፣ ልዩነት ነው። እግዚአብሔር ለዚህ ልዩነት ይፈልጋችኋል። ለዚህ ሃሌሉያ። ይሄ በጣም ልዩነት፣ የምር ልዩነት ነው። ይኸውላችሁ ይሄ ማለት ጮሆ መጸለይ ማለት አይደለም። ይሄ ማለት ጉባኤ መረበሽ አይደለም። ይሄ ማለት በጣም የሆነ ነገር ማድረግ አይደለም። እግዚአብሔር ስትጠራ ታዱ በቃ እንደዚህ እንደማለት እግዚአብሔር ስል አቤት መባል ማለት ነው። እስኪ በሉት እግዚአብሔር፣ ቀስ ብላችሁ በሉታ። እግዚአብሔር ስል አቤት ሚል ማለት ነው። በምንም ቢዚ የማይሆንብህ ምንም አይነት ጉዳይ ትኩረቱን የማይስብበት አንተ ብቻ ዋና ጉዳዩ የምትሆን በፈለከው ጊዜ የምታገኘው እንደዚህ ያለ ህዝብ እኮ ነው ያለው። ምድር ላይ ይኖራል እንደዚህ አይነት ሰው። አምላኩ በጠራው ጊዜ ፈጥኖ የሚሰማው ፈጥኖ የሚመልስለት ህዝብ ይገኛል። እንደዛ ይጠይቃል። አይ መልሶ አይ ነው የሚለው። ምን እያልኳችሁ መሰላችሁ? ወደ ሰፊው ሐሳብ ከመግባታችን በፊት ምን እያልኳችሁ መሰለ? ይሄ ቃል እኮ እነ ዳንኤልን እኮ ነው የሚያስታውሰን አይደል? ሁሌ ጊዜ ያ የምታመልከው አይደል ያለው ንጉሱ፣ ሁሌ የምትጠራው ያ አምላክ አዳነ። ጥያቄ ነው ያቀረበ። አዳነ ያ ቅርብ ነበር፣ አብሮ እዛ ውስጥ መግባት የሚችል ነበር፣ የአንበሳውን አፍ መዝጋት የሚችል ነበር። ያ አምላኩ ምን ስታደርገው? ስትጠራው። እንዲህ አይነት ልምምድ ገና ሆነናል፣ ወይም ደግሞ ከዚህ ልምምድ ሩቅ ሆነናል። የአሕዛብ ልማድ ገዝቶናል ሳናውቀው።
ምንጮህለት ቀኑን ሙሉ ምንጮህለት ማዳኑን ጣልቃ ገብነቱን በገዛ ህይወታችን ውስጥ ከማየት ያረፈድን ሲጨንቀን ማጋነን የጀመረን ለሱ እንደሚሰማ እንደሚረዳ እንደዛ አድርገን የማውራት የጀመርንለት በገዛ ዘመናችን እና ሁኔታችን ውስጥ ጣልቃ አልገባ ሲለን ርቀቱን እያሰብን የምንኖር ሰውን እንዲህ እንለዋልና ቢዚ ነህ ምን ይደረግ ይባላል ሰው ቢዚ ነህ አንተን ማግኘት አይቻልም ሰው እኮ እንደዛ ይባላል እግዚአብሔር እንደዛ አይደለም ለሚጠሩት ሁሉ ነው የሚለው የእግዚአብሔር ቃል ያለ ልዩነት ይህንን አስምሩልኝ ይህንን መጀመሪያ አስምሩ ያለ ልዩነት ሁለተኛው የሚናገረው ያለ ልዩነት ካለን በኋላ ሁለተኛው ደግሞ የሚነግረን ምንድነው ቅርብ ነው እግዚአብሔር ነው የሚለው እና የእናት ቋንቋው ጋር በትሄዱት ይገርማችኋል እያለ ያለው ቅርብ ነው የሚለው ቃል ምን አይነት ቅርበት አካላዊ የመገኘት አይደለም እሱማ በፍጥረቱ ሁሉ ውስጥ ነው እኮ እግዚአብሔር በፍጥረቱ ሁሉ ውስጥ አለ መጽሐፍ ቅዱሳችን በሐዋርያት ሥራ ምዕራፍ 17 ላይ እንደነገረን ከእያንዳንዳችን የራቀ አይደለም ተብሏል እግዚአብሔር በፍጥረቱ በኩል ለፍጥረቱ ምንድነው ግልጽ ነው ቅርብ ነው ሰዎች ምናልባት መርምረው ያገኙት እንደሆነ ይላል እግዚአብሔር በፍጥረቱ ውስጥ ነው የምንለው ለዛ ነው በፍጥረቱ ውስጥ አለ መታወቅ ይችላል ይሄኛውን አይደለም የሚጠቀመው ማለት ነው የቦታን ርቀት ለማሳየት አይደለም የዝምድናን ቅርበት ለማሳየት ነው ጌታ ይባረክ ቃሮቭ ነው የሚለው ዕብራይስጥ ቃሮቭ ዘመድ ማለት ነው አምላኩ የተዛመደው እንደማለት ነው አምላኩ የተዛመደው አምላኩ ወገኑ የሆነ አምላኩ ራሱ አባቱ የሆነ አምላኩ የሱን ጉዳይ የራሱ ጉዳይ የሚያደርግለት ምኑ ዘመዱ ጳውሎስ እኮ ይሄንን ብሏል እኮ ከናንተ እኮ አንዳንዶች ባለቀኔዎቹ ብለዋል አይደል የእርሱ ምኖች ነን ብለዋል ዘመድ ቅርብ ነው ማለት እግዚአብሔር ዘመዴ ነው እንደማለት ነው ለዚህ በጣም ጥሩ ማሳያ መጽሐፍ ቅዱሳችን ላይ ቦዔዝ ትልቅ ምሳሌ ነው ታውቃላችሁ ሩት ባልሞቶባት ኑኃሚን የገዛ ልጆቿን አጣ ፊቱን እግዚአብሔር እንዳዞረባት በተሰማት ዕለት እግዚአብሔር መድኃኒትን ማድረግ ሲጀምር መራራ ሲጀምር ድንገት ቦዔዝ እርሻ ውስጥ ከወሰዳት በኋላ እዛ ቃርማ ስትመለስ ለሩት ስትነግራት አሃ እሱማ አለቻት አይደለም ምዕራፍ 2 ቁጥር 20 ላይ እሱማ የቅርብ ዘመድ ነው ከሱማ የትም እንዳትሄጂ እሱ የቅርብ ዘመድ ነው እግዚአብሔር ቅርብ ነው ሲባል እግዚአብሔር የቅርብ ምኔ ነው ዘመዴ ነው ቃሮቭ ነው የሚያመኝ የሚያመው የሚያሳዝነኝ የሚያሳዝነው የሚያደክመኝ በሱ ላይ እንደሆነ የሚያስብ እርሱ የቅርብ ዘመድ ነው ዳዊት ያለው እሱ ነው እግዚአብሔር አዎ ጽንፈ ዓለሙን የሞላ ኃያል ሁሉን የሚቆጣጠር ግን ደግሞ ምን የቅርብ ዘመድ በተጠራ ጊዜ ከች የሚል ቸገረኝ ሲባል ከች የሚል ጎደለኝ ሲባል ከች የሚል አለው የሚል ክብር ለኢየሱስ ይሁን አጣብቂኝ ውስጥ ገባው ሲባል መጣው አለው የሚል ምን ዘመድ እስኪ ዘመድ በሏ ዘመድ ምንድነው እግዚአብሔር ለሚጠሩት በእውነት ለሚጠሩት ሰዎች ምንድነው ዘመድ እስኪ ዘመድ በሉት ለዘመድ ነው እግዚአብሔር ማን እንደዚህ መሆን ይችላል ቅርብ ነው
ቀሩብ ነው እግዚአብሔር፣ የቅርብ ዘመድ ነው ይለናል። ታዲያ ለምንድን ነው ይሄንን ኤክስፒሪየንስ ማናደርገው? ይሄንን የእግዚአብሔርን ዝምድና መስፈርት ያወጣል። በጣም ቀላል መስፈርት እኮ ነው። አይታችኋል? ሁለት ትልልቅ የማይመስሉ በጣም ትንሽ መስፈርቶች ነው ይሄንን የእግዚአብሔርን ቅርበት ኤክስፒሪየንስ እንድናደርግ የሚረዱ። እግዚአብሔር ያለው እሱ ነው። በቃ እኔ ዘመድ ነኝ፣ ጀስት ኮል፣ ጀስት ጸልይ እስኪ ዛሬ ጀምር። ክብር ለኢየሱስ ይሁን። ጀስት በቃ እንደዛ ነው። ምንም አይደለም መስፈርቱ። ከእግዚአብሔር ጋር ለመዛመድ ትፈልጋለህ፣ መጸለይ ጀምር። ዝምድናውን በህይወት ለማየት ትፈልጋለህ፣ እሱን ነው የሚያወራው። ዝምድናውን ኤክስፒሪየንስ ለማድረግ ትፈልጋለህ፣ በቃ ጀስት ወዲያውኑ ነው የሚደርስልህ። ወዲያውኑ ነው የምመጣልህ። ወዲያውኑ ነው የምዋጋልህ። ወዲያውኑ ነው ብቸኝነትን ማስረሳ። ጀስት ምን አንድ ጥሪ ነው የሚለው። ለሚጠሩት ይላል። ደስ ይላል። ጌታ ይባረክ። ለሚጠሩት እግዚአብሔር ዘመድ ነው። አንድ ጥሪ። አሜን። እውነተኛ ተስፋ እኮ እውነተኛ በእውነት ጌታ ይመስገን። ቅድም ብላችኋል። አባትስ ማለት እንዳንተ ነው፣ ወዳጅስ ማለት እንዳንተ ነው። አሳድገኸኛል ከእጅ የበላው ሰው የሆንኩት ባንተ ነው። ይህንን ልቤ አይረሳው፣ ይህንን ልቤ አይረሳው። የቱ ጋር የተቀመጠው እግዚአብሔር? ጀስት ጥራኝ አይደል? የእስራኤልን ሕዝብ እግዚአብሔር ሲወቅስ ምንድን ያለው? በመዝሙር 50 ላይ እኔ ካንተ ምን ፈለግኩ ይላል። ምን ጠይቄያለሁ? የስንዴ ስብ ፈለግኩ ወይስ የአውራ ፍየል ከቤት ለመንኩ? እኔ እኮ የፈለግኩት ጀስት እንድትጠራኝ ነው። ሰው ደግሞ አይፈልግም መጥራት። ለምን? የሆነ ነገር ሲገጥመው ቶሎ የሚታየው ነገር አለ። ወይ ኪሱ ነው አምላኩ፣ ወይ ዘመዶቼ ነው ዘመዶቹ የሆነ ነገር እንዲደርሱለት ነው፣ ወደ አይኑን ወደዛ ነው። ወይ በቃ ለምን እነከሊት ነው የሚለው ቶሎ አእምሯችን ውስጥ የሚመጣው እሱ ነው። እግዚአብሔር ማንንም ከመጥራት በፊት እኔን ጥራኝ ይላል። ማንንም ከመፈለግ በፊት፣ ማንንም ከማሻት በፊት፣ ከምንም በፊት መጀመሪያ ምን በለኝ? ጥራኝ። የመጀመሪያው የቅርብ ዘመድ እኔ ነኝ። እንዴ አንዳንድ ሰው እንደዛ ነው የሚለው። ወይኔ እንትና ቢኖር እነከሌ ቢኖሩ ወላጆቼ ቢኖሩ ዘመዴ የቅርብ እንተከሌ ባይሞት ግድ የለህም። መጽሐፍ ቅዱሳችን ምንድን ነው የሚለው? እግዚአብሔር ምናችን ነው? ዘመዳችን ነው። እንዲሆንኩ ሲል ሰው ዘመድ የለህም አይደለም የምትሉ ቶሎ ብላችሁ ዘመድ የለህም ወይስ የቅርብ ሰው የለህም? መታወቂያችን ራሱ ምንድን ነው የሚለው? የቅርብ ተጠሪ አይደለም ምን ነው? እስቲ ልባችሁ ላይ መታወቂያችሁ ላይ ጻፉት። ይሄኛውን ፋጡና ወይ ሚስታችሁ ትሆናለች ጓደኛችሁ ፋጡና የቅርብ ተጠሪ አንተ ነህ። የቅርብ ተጠሪ ስቸገር ቶሎ የሚመጣ በፈተናዎች ውስጥ የሚያድነኝ ጣልቃ የሚገባ የቅርብ ተጠሪ እግዚአብሔር ምንድን ነው? ቅርብ ነው። ሶስተኛውን እውነት ላውራ ሞጋችሁ እሱ ማለት ሶስተኛው እውነት ሳነሳ በሶስተኛው እውነት ውስጥ ምንድነው? ጀስት ኮል ነው ብያለሁ። ሁለተኛው ደግሞ ምንድነው? በእውነት ለሚጠሩት ይላል። እግዚአብሔር ዝምድናውን የሚመሰረተው ምን ላይ ነው? ትሩስ ላይ ነው። አሁን ፈተናችን እሱ ነው። አያችሁ፣ በጣም የተፈተነው ነገር ትሩስ በምትባሏ ነገር ነው። እግዚአብሔር ዘመድ መሆን አቅቶት አይደለም። ጣልቃ መግባት አቅቶት አይደለም። መርዳት አቅቶት አይደለም። እግዚአብሔር በነቢያቱ ደጋግሞ ከሚያሳውቃቸው ነገሮች እኔ የቅርብ አምላክ አይደለሁም ምን ይላል? ደጋግሞ ከሚናገረው ነገር ይሄ ነው። ቀርቦ ሳለ ተብሏል አይደል? ቀርቦ ሳለ ምን በሉት? ጥሩት ተብሏል። ታዲያ ምንድነው ችግሩ? እግዚአብሔር ቅርብ ሆኖ ሳለ፣ ለመርዳት ፈቃደኛ ሆኖ ሳለ ልዩነት መሆን እየፈለገ
ጋሻ መሆን እየፈለገ ዘመድ መሆን እየፈለገ ለአብርሃም እንደዛ እኮ ነው ያለው። አብርሃም አለቀልኝ በቃ ሚስት አትወልድም በጠላት ተከብቤያለሁ ሲል እግዚአብሔር መጣና ያለው ምንድነው? አብርሃም እኔ ላንተ ንጉስህ ነኝ አለው። ንጉስህ ነኝ ጋሻክ ነኝ፣ ምከላከልልህ እኔ ነኝ፣ ምመክትልህ እኔ ነኝ። ልጅ የለኝም እንደዚህ የለኝም። የሆነ ኢንሴኪዩሪቲ ውስጣችን እኮ አለ። ይሄ ቢኖረኝ ያ ቢኖረኝ እንዲህ ባገኝ ህይወቴ ይሄን ይመስል ነበረ፣ ህይወቴ እንዲህ ያብብ ነበረ፣ መንገዴ እንዲህ ምንድነው ትበጅ ነበረ፣ ትሰራ ነበረ ብሎ የሚያስብ ብዙ ሰው አለ። ይሄ ዓለማዊነት ነው ወገኖቼ። ይሄ ቢኖረኝ ማለት ወገኖቼ እዛ ላይ የህይወታችን ዋስትና ማስቀመጥ ዓለማዊነት ነው፣ ክህደት ነው፣ ጥርጣሬ ነው ወገኖቼ ሆይ። እውነቱ ግን መሆን ያለበት ነገር ምንድነው? እግዚአብሔር ላይ እውነት በሁለት የተገመደች ናት። እሷ ልናገር በሁለት ተገምዳለች። የመጀመሪያው እውነት ከግብዝነት ነፃ መሆን ነው። ራስን እንደ ጻድቅ አድርጎ በማቅረብ ሳይሆን ደካምንና ኃጢአትን በእግዚአብሔር ፊት በግልጽነት ማውራት መቻል ነው። እውነት እሱ ነው። ለዚህ ነው ያዕቆብ ምንድን ያለው ምዕራፍ 4 ላይ ቁጥር 7 እና 8 ወደ እግዚአብሔር ቅረቡ ይላል አይደል? ወደ እግዚአብሔር ቅረቡ። ምን የተባላችሁትን አይነት ሰው ሆናችሁ። እዚህ ጋር እኮ የተባሉት እኮ ያስፈራል። የተባሉትን ላንብብላችሁ። የተባላችሁትን ነኝ ብላችሁ ቅረቡ እያለ ነው ያዕቆብ። ውሸታም ነህ ስትባል ውሸታም ነኝ ብለህ ምን በል ቅረብ ነው እያለ ያለው። ሌባ ነህ ሲባል እኔ ሌባ ነኝ ብለህ ምን በል ቅረብ እያለ ነው ያዕቆብ። ቅረቡ፣ እንደዛ ሆነ ቅረብ፣ ራስህን ሆነ ቅረብ፣ በእውነት ሆነ ቅረብ፣ በግልጽነት ቅረብ፣ ከነድካም ቅረብ። እንትና ጥቅስ አትፍጠርለት ለድካምህ ለውድቀት ጥቅስ አታበጅለት። በእውነት ለሚጠሩት እግዚአብሔር ከማጋ ነው ዘመድ ካላችሁ በጣም እንደዚህ አይነት ሰዎች ይሄ ለሳኦልና ለዳዊት ውሰዱት። ሁለቱን እኮ በኃጢአት ሚዛን እንደው በሰውኛ ብትመዝኗቸው በሰውኛ የቱ ነው በጣም የከፋ በደል ውስጥ የነበረው ሰው ማን ነው? በሰውኛ አይደል? ዳዊት አሁን ስሙን እንኳን እዚህ ጋር መጥቀስ ያስፈልጋል እንዴ? እግዚአብሔር እኮ ከፍ ስላደረገው ነው እንጂ በጣም ከባድ ሰው እኮ ነው። በደብዳቤ ሰው የሚገል የሰው ሚስት የሚነጥቅ ይህንን ለማድረግ ብዙ ፖለቲካ የሚሰራ እግዚአብሔር ሲመጣ ግን እኔ ነኝ የሚል ግልጽ ሰው። ሳኦልስ የሚገርመው ነገር በተቻለው መጠን ከእውነት ይጋፋል፣ እውነትን ይሸሻታል። እውነትን መደበቅ ነው የሚፈልገው በተቻለው መጠን። አድርጋሽ ባል የእግዚአብሔርን ትእዛዝ ማፈጽም ያለው ነው የሚለው። አልፈጸምኩም እንዲህ አለብኝ ማለት ተቀባይነታችን እዛ ውስጥ የሚጠፋ ስለሚመስለን አይመስላችሁም? አድሚት የሚያደርግ ሰው በእውነት ከእግዚአብሔር እውነት ጋር ከእግዚአብሔር ምክር ጋር የሚስማማ ሰው እሱ ምንድነው? እውነተኛ ሰው ነው። የእግዚአብሔር ዘመድ ነው። እግዚአብሔር ከማጋ ነው ዘመድ ካላችሁኝ ከሱ ጋር ነው። ያዕቆብን ባነበው ትፈቅዱልኛላችሁ? በጥቂቱ እንግዲህ ይላል እግዚአብሔር ቃል ለእግዚአብሔር ምን በሉ ምን ብላችሁ ተገዙ?
ምን ብላችሁ ተገዙ? ቁጥር 4 ላይ አመንዝሮች ሆይ ዓለምን መውደድ ለእግዚአብሔር ጠብ እንዲሆኑ አታውቁምን? እንግዲህ የዓለም ወዳጅ ሊሆን የሚፈቅድ ሁሉ የእግዚአብሔር ጠላት ነው። ቁጥር 7 እንግዲህ ተገዙ። ምን ብላችሁ? አሁን የተባላችሁትን ነን ብላችሁ ተገዙ። አመንዝሮች ሆይ ሲላችሁ በዛው ስም የእግዚአብሔር ቃል በጠራችሁ ስም ናችሁ ባላችሁ መንገድ ነኝ ብላችሁ ምን በሉ? ተገዙ ለእግዚአብሔር። ከዛስ ቁጥር 8 ላይ ወደ እግዚአብሔር ቅረቡ ይላል። ቅረቡ፣ ተገዝታችሁ ቅረቡ፣ ዝቅ ብላችሁ ትቅረቡ፣ ተሸንፋችሁ ቅረቡ፣ ከነማንነታችሁ ቅረቡ። ጥቅስ ሳትሰጡት ለማንነታችሁ ቅረቡ። ለስንፍናችሁ ጥቅስ ሳትፈጥሩለት ቅረቡ። ለውድቀታችሁ፣ ለቅናታችሁ፣ ለአመጻችሁ፣ ለጠባችሁ፣ ለስግብግብነታችሁ ጥቅስ ሳትፈጥሩለት ምን በሉ? ቅረቡ፣ ተገዙ። ምክንያቱም እግዚአብሔር ለትሑታን ነው ጸጋን የሚሰጠው። እግዚአብሔር ከማን ጋር ይቀርባል? እግዚአብሔር የማን ዘመድ ነው ካላችሁኝ ወገኖቼ ሆይ በጣም ግልጽ የሆኑ ሰዎች እግዚአብሔር ዘመድ ነው። አሜን። ሁለተኛው የዘመናችን ትልቁ ፈተና እግዚአብሔር ሳይሆን እግዚአብሔርን የምንጠራ እስከማይመስል ድረስ እውነቴን ነው። እኛ ዘመን ፈተና እግዚአብሔርን ነው የምንጠራው ወይስ እነዚህ ጣዖታትን የሚጠሩትን ሰዎች አምላክ ነው የምንጠራው? ድርቅ እስክንል ድረስ ግን ነገሮቻችን እዛው እንዲሆኑ ያደረገው የዘመናችን ትልቁ ፈተና ትሩዝ እውነት የእግዚአብሔርን ቃል ከህይወታችን ገፍተን መጣላችን ነው። እየሰማችሁኝ ነው? የእግዚአብሔር ቃል የሌለው ሰው ያ ሰው ሃይማኖተኛ ነው። ያ የእግዚአብሔር ቃል በውስጡ የሌለበት ሰው ያ ሰው በእውነት ለእግዚአብሔር ስታዩት ቅርብ ይመስላችኋል፣ ግን እንደሱ የእግዚአብሔር ጠላት የለም፣ ሩቅ የለም። ሁለት የመጽሐፍ ቅዱስ ክፍሎችን ላሳያችሁና ሐሳቤን ልቋጭ። ጌታ ይመስገን። ልዩነታችን ብለናል አይደል? ልዩነታችን ምንድነው? በዚህ ህዝብ በአሕዛብ መካከል የኛና የዚህ ህዝብ የአሕዛብ ልዩነታችን ምንድነው? አምላካችን ቅርብ መሆኑ። ይሄንን ነው። እኔ ከዚህ ውጪ ምንድነው? በቁመት በንግግር ችሎታ ድራማቲክ በሆነ አቀራረብ ልዩነቴ ምንድነው? መቅረቡ አይደል? ስጠራው ከች ማለቱ አይደል? ስጠራው መስማቱ አይደል? ሌላ ምን ልዩነት አለ? ልዩነቴን ገመድ ከበጠስኩ በኋላ የልዩነቴን ህይወት መለማመድ ካቆምኩ በኋላ በምን ልዩ መሆን እችላለሁ? በምን? ልዩነታችንን ለመለማመድ ካስፈለገ ሁለተኛ እውነት የእግዚአብሔር ቃል ጋር ያለን ግንኙነት ነው። ኢየሱስ ይህንን ሲናገር ታስታውሳላችሁ አይደለም? በማርቆስ 7:6 ላይ ኢሳይያስ በእውነት ተናግሯል ስለዚህ ህዝብ አለ። ይህ ህዝብ በምኑ ነው የሚቀርበኝ? በከንፈሩ ነው ወደ እኔ የሚቀርበው፣ ልቡ ግን በሉታ ሩቅ ነው። ስርዓት አለው፣ መዝሙር አለው፣ ቸርች አለው፣ አምልኮ አለው። ግን እኔና ይሄ ህዝብ ምንድነን? ሩቅ ነን፣ ተራርቀናል። ይሄን ያለው ታስታውሳላችሁ? ኢየሱስ አንድን ሰው ከፈወሰ በኋላ ነው እነሱ በሰንበት ይላሉ። እሱ ምን ያህል እግዚአብሔር ቅርብ ነው የሚለውን ያሳያል። እንዲህ ለማመዱት ይፈልጋል። እነሱ ደግሞ ስለምናቸው ነው የሚጨነቁት? ስለ ወጋቸው ነው የሚጨነቁት። የእግዚአብሔርን ቅርበት ኤክስፒሪየንስ እንዲያደርጉ ይፈልጋል ኢየሱስ። እግዚአብሔር ቅርብ ነው፣ የምትለማመዱት ነው።
እነሱም ያስጨንቃቸው ከዚህ በኋላ ይሄ፣ ከዛ በኋላ ይሄ፣ ከዛ በኋላ ይሄ፣ ከዛ በኋላ ይሄ፣ ዛሬ ሰኞ እንደዚህ፣ ሮብ እንደዚህ ምናምን የሚለው ሃይማኖታዊ ውቅሮች ነው የሚያስጨንቃቸው። ክርስትና ስለ እሱ አያወራም። ክርስትና ስለ ቅርበቱ ነው የሚያወራው። ስለ እግዚአብሔር አማኑኤልነት፣ አብሮነቱን ኤክስፒሪየንስ እንድናደርግ ነው የሚፈልገው እግዚአብሔር። ትልቁ ነገር እሱ ነው። ከእግዚአብሔር አብሮነት ውጪ ለእኔ ልዩነቴ ምንድን ነው? ተምራቸዋል፣ እነሱም ተምረዋል። ገንዘብ አላቸው፣ እነሱ አላቸው። ታምራላችሁ፣ የበለጠ ያምራሉ። በእውነት በጣም የበለጠ ያምራሉ። ታውቃላችሁ፣ የበለጠ ያውቃሉ። አንድ ግን ልዩነት አለ፣ ማንም ሰው የሌለው ልዩነት። አምላኩ የቀረበው ህዝብ፣ አምላኩ የሚሰማው ህዝብ፣ አምላኩ ዘመዱ የሆነ ህዝብ። ይሄ ነው ልዩነታችን። ለዚህ ልዩነት መሰረታዊው ፈተና ሶስተኛ እውነት እሱ ነው። እንደ ቃሉ ነው እግዚአብሔር የሚፈልገው። ኢሳይያስ ላይ ሄጄ እቺን ሐሳብ ልቋጫት እፈልጋለሁ። ኢሳይያስ 29 በቀደም ይሄንን ከወንድሙ ከአገልጋዮች ጋር በደንብ አንስተነዋል፣ አውርተንበታል በዲቮሽን ታይማችን ላይ። ኢሳይያስ 29 እንደዚህ ይለናል የእግዚአብሔር ቃል። የምፈልገው ከቁጥር 11 ጀምሮ ያለውን ሐሳብ ነው። እንደዚህ ይላል፣ ራእዩም ሁሉ እንደታተመ መጽሐፍ ሆኖባቸዋል ይላል። ወይም መጽሐፉ እንደምን እንደታተመ መጽሐፍ ሆኖባቸዋል ቃሉ። ከዛ ማንበብ ለማይችለው ለማያውቀው ይህንን አንብብ ብለው በሰጡት ጊዜ መጽሐፉ እርሱ ምን ይላል? እርሱም ታትሟል አልችልም ይላል። ደግሞ መጽሐፉን ማንበብ ለማያውቅ ይህንን አንብብ ብለው በሰጡት ጊዜ እርሱም ምን ይላል? እርሱም ማንበብ አላውቅም ይላል። አንዱ ጭራሹን ማንበብ አይችልም። ማንበብ የሚችለውም ደግሞ ምን አደርገውም? ታትሞበታል። ከመጽሐፉ ጋር ተቋርጧል ግንኙነቱ። ታዲያ ያ ምን ክስተት ያመጣል? ሰው ከመጽሐፉ ሲለያይ የሚከሰተውን ቁጥር 13 ይነግረናል። ከመጽሐፉ ሰው ሲፋታ ምን ይገጥመዋል? አንብቡት። ጌታም ይህ ሕዝብ ይላል። መጽሐፉ ከተዘጋብህ ከሰማይ ጋር ተቋርጠሃል ማለት ነው። ጌታም ይህ ሕዝብ በአፉ ወደ እኔ ይቀርባል፣ በከንፈሮቹ ምን ያደርገኛል? ያከብረኛል፣ ልቡ ግን ከእኔ የራቀ ነው። በሰው ስርዓትና ትምህርት ብቻ ምን ያደርገኛል? ይፈልገኛል። መጽሐፍ ዘግቶ እየሰማችሁኝ ነው? ሰው መጽሐፍ ዘግቶ የእግዚአብሔርን ቅርበት ኤክስፒሪየንስ ለማድረግ የሚፈልግ ሰው ሞኝ ነው። ይሄንን ዘግተህ ከዚህ ጋር ሳትውል እዚሁ ሳትገባ ይሄ ማለት እኮ በእውነትም ወደ ከእግዚአብሔር ጋር ያለህን ቅርበት ሞር ኤክስፒሪየንስ እያደረክበት የምትመጣበት መንገድ እኮ ነው። ይሄንን ወደ አንብቡልኝ እየተሸጋገርክ ይሄንን ስታነብ እንቅልፍ እያለ ስለ እግዚአብሔር ቅርበት ልታወራ ደግሞ አትችልም። ማንበብ ለማይችል ሰው ሲሰጡት ይቅርታ እኔ ማንበብ አልችልም ይላል። ያመካኛል ደግሞ ደግነቱ። አሁን ማመካኘትም አትችሉም። ለነገሩ ጌታ ይመስገን ማንበብ የማይችል ካለ በኦዲዮ አለልህ፣ በኦዲዮ አለልህ። አንብብ። አጠገባቸው ያለውን ሰው እግዚአብሔር ዘመድህ ነው፣ የዘመድህን ጽሑፍ አንብብ በሉት። የዘመድህን መጽሐፍ አንብብ። እርሱ ለአንተ ማን እንደሆነ የምታውቀው በዛ ውስጥ ነው። እሱን ኤክስፒሪየንስ ማድረግ የምትጀምረው ከሱ የተነሳ ነው። ክብር ለጌታችን ለኢየሱስ ይሁን። እውነቱ እሱ ነው። ከዛ ውጭ ከወንክስ ይህ ሕዝብ በምኑ ነው የሚያከብረኝ? በከንፈሩ። ይህንን መለማመድ አይችልም። የእግዚአብሔርን ረድኤት ና ሲለው ምጥት የሚለው አንድ በጣም የሚገርመኝ የመጽሐፍ ቅዱስ ክፍል አለ። ሁሌ በህይወቴ
ልለማመደው የምፈልገው። ማርያም ለኢየሱስ ያለችው ምንድን ነበር ያለችው? ታስታውሳላችሁ? ወንድሟ ሞቶ መጨረሻ ላይ ያለችው አንተ ሲላቸዋል። በጣም ይገርመኛል። አንተን እግዚአብሔር እንደሚሰማ አውቃለሁ ያለችው። በቃ አንተ በለው እንጂ በቃ እግዚአብሔር ይሰማ። አንተ በለው እንጂ ምክሩን አውቃ በለው እንጂ አንተን እምቢ የሚልህ አምላክ ሰው አይደለም። እምቢ የማይባል ሰው ማለት እኮ እግዚአብሔር ቅርቡ የሆነ ሰው እግዚአብሔር እምቢ የማይለው ሁሌ እሺ የሚለው ያ ሰው አግኝታችሁኛል በመንገዱ የሚሄድ ነው። ፈቃዱን ለማድረግ የሚሰጥ ነው። ምኞቱን የማይከተል ነው። ለዚህ ዓለም ያልተሰጠ ነው። እንደ ቃሉ የሚፈልግ ነው እግዚአብሔርን ያሰው። እንዲህ ብዬ ሐሳቤ ልዝጋ ወገኖች። እንዲህ ብዬ አንድ ምሳሌ ተጠቅሜ ዳዊት በሳኦል ዘመን ያልተፈለገውን እግዚአብሔርን ለመፈለግ የተነሳበትን ዘመን ታስታውሱ የለ? ጥሩ ምሳሌ ሆነናል እኮ። እና ለመፈለግ ዳዊት ቆርጦ ተነሳ፣ ለሕዝቡ ሁሉ አወጀ። አሁን የሚያስፈልገው ኮል ነው፣ በቃ መጥራት ነው እግዚአብሔርን። ጊዜው የመጥራት ነው። ጊዜው እግዚአብሔርን የመፈለጊያ ጊዜ ነው። በሳኦል ዘመን ምን አላደረግነውም? አልፈለግነውም ማለት አነቃቃቸው። እውነትም በቃ ብለው ገቡ። ልባቸው ቀለጠ። ለጸሎት ታቦቱን ለመሸከም ሰው ሁሉ በቃ ቀና። ጊዜው የምንድን ነው ተባለ? እግዚአብሔርን የመፈለጊያ ነው። በቃ ጊዜው እንደዛ ነው። ሁሉም ሀገር ተንቀሳቀሰ። የጸሎት ሪቫይቫል የተነሳ ይመስላል። ከዛ ታቦቱ ካለበት ከአንድ ሰው አቢዳራ ከተባለ ሰው ቤት ምን አደረገ? በእንትን ላይ ያስቀምጠዋል። ምንድነው? በከብቶች ላይ ጭኖ ከፊት እየዘመረ ዳዊት መዝሙሩን እያስነካ በደስታ ሲመጣ አንድ እርሻ መሃል ላይ ድንገት ከብቶቹ ምን አደረጉ ይላል። አንድ ምስኪን ሰው ምስኪን ሰው ማለት ምን እንደሆነ ታውቃላችሁ? ሰው ሊገላግል ብሎ በጥፊ ተመቶ የሚወድቅ ሰው ማለት እኮ ነው። እና ያ ሰው ኦዛ ይባላል። ምንም እኮ አልገባውም። ብቻ በሬዎቹ ፋነኑ ብሎ ሮጦ የምስኪንነቱን ሊሲል አደረገው፣ ወደቀ። አንዳንዶቻችን እኮ እግዚአብሔርን በፈለግንበት ማለዳ ያጣናቸው ብዙ ነገሮች። ስፈልግ አላላችሁ? ጾሜ ምን አመጣው? ጸልዬ ምን አመጣው? ባሰብኝ አላላችሁ? እንደዛ እኮ ነው። ዳዊት ረረረ ብሎ ወዲያውኑ ወደ ሰው ሌላ ሰው ቤት ታቦቱን ወሰደና ሮጦ ወዴት? ወደ ቤቱ። ከዛ ማሰብ ጀመረ። ምንድነው እንዴ? በፈለግነው ከኛ ጋር እንዲሆን በወደድን። ከዛ እግዚአብሔር አነቃያቸው፣ ክሊክ አደረገ። ሲያደርግ ምንድነው? ኦኬ እንደ ቃሉ ያልፈለግነው። እግዚአብሔር መፈለግ አንድ ነገር ነው። እንደምኑ መፈለግ? እንደ ቃሉ አልፈለግንም። እንደ ቃሉ ስትዘምር፣ እንደ ቃሉ ስትጸልይ፣ እንደ ቃሉ ስትኖር፣ እንደ ቃሉ ስትመላለስ፣ እንደ ቃሉ የእግዚአብሔርን ቅርበት በዚህ ህይወት ለማየት ከፈለክ ይሄ ያንተ ዩኒክነስ ነው። የልዩነትህ ትልቁ ማሳያው የእግዚአብሔር ቅርበት ነው። የእግዚአብሔር ቅርበት የእግዚአብሔር ዝምድናን ደግሞ የምትለማመደው እንደምኑ ነው? እንደ ቃሉ ነው። አለዛስ ሩቅ ነህ፣ ቅርብ ይመስልሃል። ቅርብ ነኝ ብለህ ታምናለህ፣ ግን ሩቅ ነህ። ጸልየህ ሲሰማ አታይም። ለምነህ ሲመጣ አታውቅም። አንድ መዝሙር አለ በጣም ደስ የሚለኝ፣ ሰሞኑን የድሮ መዝሙር እንደገና እየተነቃቃ ያለ። ለምኜው ዘግቼ በሬን ሳልደለኝ ሳለው ብቻዬን ሚስጥሬን አውቆታልና
ለስሙ ይድረስ ምስጋና ለስሙ ይድረስ ምስጋና ያለው እውነት ነው። ግን ቺን ቆለፍ አድርጌ ምፈልገው አምላክ እጅግ ቅርብ የሆነ እግዚአብሔር በእውነት ከዘመድ የሚበልጥ ዘመድ አጉስቲን ሲናገር በጣም ደስ ይለኛል። ስለዚህ ነገር ይሄን ብዬ በዘጋ ደስ ይለኛል። ምንድነው ያለው? እግዚአብሔር ለኔ ይላል ከኔ ይልቅ ቅርብ ነው። ይሄን ቃል ለመግለጽ ሲሞክር ይሄ ቃል የሚያሳየው እግዚአብሔር ከኔ ይልቅ ቅርብ ነው። እስኪ በሉት እግዚአብሔር ለኔ በሉት ከከሌ ይቀርበኛል አይደለም፣ ከወንድሜ ይቀርበኛል አይደለም፣ ከእናቴ ይቀርበኛል አይደለም፣ ከአባቴ ይቀርበኛል አይደለም፣ ከራሴ ይቀርበኛል። ታምናላችሁ እንደዚህ? እግዚአብሔር በሉ እስኪ ከኔ ጋር ከኔ ይልቅ ለኔ ቅርብ ነው። ቅርበቱ የዚህን ያህል ነው። የተንከወከው ነው ወደን እኮ አይደለም። የጸላይ ያለ ያጸላይ ያለ የፈዋሽ ያለ የእንትን ያለ የምንለው ከዚህ እውነት እኮ እየተፋታን እኮ ነው። እግዚአብሔር ቅርበቱ ምን ያህል ነው ከተባለ እኔ ለራሴ እንኳን ቅርብ አይደለሁም። እኔ ለራሴ እንኳን አላስብም። እሱ ለኔ የሚያስብልኝን ያህል እኔ ለራሴ እንኳን አላቀድም። እሱ ለኔ ያቀደልኝን ያህል ለኔ ለራሴ እንኳን አዎ በዘላለም ዙፋኑ ላይ ያለ አዎ የፍጥረት ሁሉ ምንጭ አዎ በኃይሉ ሁሉን የሚገዛ የሚቆጣጠር አዎ ለፍጥረቱ ሁሉ መጋቢ የሆነ አዎ ለፍጥረቱ የታወቀው በምህረቱ በቸርነቱ የሆነ እግዚአብሔር ለኔ በተለየ ሁኔታ ቅርቤ ነው። በሩ ክፍት ነው። ማንነ አላለኝም። አንድ ነገር ብቻ ብሎኛል፣ ጥራኝ እመልስልሃለሁ፣ አንተም ታከብረኛለህ። ጀስት ጥራኝ፣ ጀስት ኮል፣ ጀስት በቃ ከዛ አንተ ታከብረኛለህ። አንተ አይተኸኝ፣ አንተ ስረዳ አይተኸኝ፣ አንተ ሳውጥ አይተኸኝ ታከብረኛለህ። ጀስት ግን ምን በለኝ? ጥራኝ። እስኪ ዛሬ አቋም እንለውጥ። እስኪ ዛሬ እንሸነፍ። ዛሬ እስኪ